እምነታችሁ ምንም ይሁን ኦርቶዶክስ ሆኑ ሙስሊም ሆኑ ፕሮቴስታንት ሆኑ በቻላችሁ ታቅም ጸልዩ እንደዚች አይነት ሚስት በጭራሽ እንዳይሰጣችሁ። እቺ ሚስት ሳትሆን እርግማን ነች። ስሟም ኤሚ ይባላል። እድሜዋ 17 ነበር ታሪኩ ሲጀምር። ኤሚ ብር ትወዳለች ሳይሆን ለብር ምንም ታደርጋለች የምትባል አይነት ሴት ነች። ምናልባት እናንተ ብር ለማግኘት ገደብ ሊኖራችሁ ይችላል። አይንማ ለብር ብዬ አላደርግም ልትሉ ትችላላችሁ። እሷ ታደርገዋለች። አጋጣሚ ነው የምትፈልገው። ስራዋ ደግሞ አስተናጋጅነት። አስተናጋጅ ሆኖ ደግሞ እሷ የምትመኘውን የምትፈልገውን ህይወት ለመኖር ከባድ ነው። ስለዚህ የምፈልገውን ቆንጆ ህይወት የሚያኖረኝ ባል ፈልጋለች። የሆነ ቀንም ታዲያ የምታስተናግድበት ቦታ አንድ ሰው ይመጣል። ቦብ የሚባል ሰው። ቦብ ገና እድሜ 23 ቢሆንም በጣም ሀብታም ነው። በስሩ ብቻ ወደ 20 እና 25 የሚሆኑ ቤቶች አሉት እያከራየ ብር የሚቀበለው። እንዲሁም የራሱ የሆነ ኮንስትራክሽን ድርጅትም አለ። ታዲያም ኤሚ ቦብን ስታየው ይህንንማ ማማለል አለብኝ ብላ ተነሳች። ቦብን በዚህ በኩል ታዲያ ሲያያት ተመቸችው። ማውራትም ጀመሩ። ጭራሽ ሁሉ እየተገናኙ ጊዜ ማሳለፍ ጀመሩ። ይህን ፎቶ በጊዜው 1986 ነበር እንደ ፈረንጆች አቆጣጠር ሲነሱ። አብረው አመታቶችን ካሳለፉ በኋላ በ1990 ይጋባሉ። ሲጋቡ ታዲያ ቦብ ሀብታም ነበር ብያቸዋለሁ። የበለጠ ሀብታም ሆኖ ነበር። ጭራሽ ሁሉ የራሱ ፕሌን አለው። መኪና ምናምን ተውትና የግል ፕሌን ያለው ሀብታም ሆኗል። ቤት በየቦታውን ያላቸው፣ ጭራሽ ሁሉ በጣም ውድ የሆነ መርከብ ሁሉ አላቸው የግል። ኤሚ ታዲያ እንዳሰበችው እንደተመኘችው ብር በብር ሆነች። ግን ለእሷ ይሄ በቂ አልነበረም። ብር ያው ሁሉም ሰው ሊወድ ይችላል። እሷን ግን ብር ስለምታመልክ አልበቃትም። ታዲያም ከባሏ ለመስረቅም ታስባለች። በዚህ ሰዓት ታዲያ የሆነ ሀሳብም ብልጭ ይልላታል። ምንድነው? ቦብ በጣም ብዙ ብር ያለው ሰው ነው እና ከሚሰራው ላይ ለመንግስት ታክስ ያደርጋል። ታክስ ደግሞ የራሱ የሆነ ሰው የሚያስፈልገው እያንዳንዱ ነገር ሂሳብ እየተደረገ የሚቆጣጠረው ሰው ያስፈልገዋል። ቦብ ደግሞ ስራውን ነው እንጂ መስራት የሚፈልገው እዚህ ጋር ታክስ መደመር፣ መቀነስ፣ ሂሳብ መስራት አይፈልግም። ይህን ነገር ደግሞ ኤሚ ስለምታውቅ እኔ ለምን ሂሳብ ስራ አልሰራለሁ አንተ ስራህን ስራ ትለዋለች። እሱ እሺ ባለቤቴ አመሰግናለሁ ተባረኪ ብሎ እንዳለ ወረቀቱን የታክስ ወረቀቱን የሚከፈልበትን እያንዳንዱን ሲስተሙን ለእሷ ሰጣት። ከባለቤትነት ውጭ ደግሞ እሱ ለሚስቱ ይህን ነገር ሲሰጣት እሷ አካውንቲንግ ተምራ ነበረ። እሱንም አስበው ስለነበረ ይህን ነገር ታዲያ ሙሉ ፋይናንስ የብሩን ወጪ ገቢውን እያንዳንዱን ነገር ሲሰጣት እሷ ማጠግብ በቃኝ ማትል ሴት ስለሆነች ትልቅ ጥፋቶችን መስራት ጀመረች። ሂሳብ ትሰራና ለመንግስት መከፈል ያለበትን ታክስ ወደ ራሷ አካውንት ማስገባት ጀመረች። አሜሪካ ውስጥ ደግሞ አይሬስ ቀልድ አያውቅም። በግብር ጉዳይ ማሰሩ ሁሉ ያለው ንብረታችሁን ሙሉ ይቃሟችኋል። ምንም አድርጉ፣ በግብር ግን አይደራደሯችሁ። ጊዜያቶች ማለፍ ጀመሩ። ታክስ ይመጣል። ብሩን ለራሷ ነው የምትጠቀመው። በአንድ ወር ብቻ ከ100,000 በላይ ዶላሮችን ዘርፋለች። በዚህ በኩል ደግሞ አይሪስ ቦብ ግብርህን አልከፈልክም፣ ግብርህን ክፈል ብለው ደብዳቤ መላክ ጀመሩ። ችግሩ ግን ይሄ ደብዳቤ ቦብ ጋር አይደርስ። ልክ ደብዳቤው ሲመጣ ሚስቱ ይህን ደብዳቤ ትጥለዋለች። በጣም ይቅርታ አድርጉልኝና እያደረገች ያለችው የድንጋይ ራስ ስራ ነው። ምክንያቱም ታክስ አለመክፈል ማለት 20፣ 30፣ 40፣ 50 ዓመት የሰራችሁትን ስራ አሜሪካ ውስጥ በዜሮ እንደማባዛት። ለእሷ ትንሽ ብር ነው። ባሏን ግን ሙሉ ለሙሉ ዲስትሮ እያደረገችው። ይሄ በጣም የቀሽም ሰውና በጣም የድንጋይ ራስ ሰው ስራ ነው። አይደለም ባለቤታችሁ ጠላት እንኳን እንዲህ ሊያደርግባችሁ አይገባም። በዚህም ግን አላቆመችም። ቦብ ጋር ሁሉ እንዳይደውሉ ስልክ ወደ እሷ ጋር እንዲደወል ሁሉ ስልክ ቀይራለች እና ሲደውሉ እሷ ጋር ነው የሚደውሉት። ለምን አልከፈልክም ሲሉት ማለት ነው። ይህን ብር በነገራችን ላይ ሰርቃ አንድ ቁም ነገር ያሰራበት። መርከብ ላይ ፓርቲዎችን የምታዘጋጀው፣ ድግሶችን የምትደግሰው፣ ወጣ ያሉ ቤቶችን ለመስራት ታወጣለች። አብዛኛውን ብሮች ደግሞ ትደብቃቸዋለች። አይሪስ ግን በዚህ በኩል ምርር ብሏቸው በደብዳቤም ስላልሆንላቸው በስልክም ስላልሆናቸው በአካል ቦብ ቤት ይሄዳሉ። ችግሩ ግን ቦብ ቤት አልነበረም። ሚስትየው ነበር የነበረችው። ገብተውም ቤት ውስጥ ባልሽ መክፈል ያለበትን ታክስ አልከፈለም። ይሄ ደግሞ ያሳስረዋል፣ ንብረቱን ያሳጠዋል። ምክንያቱም ይሄ መንግስት ላይ እንዴት ነው የሚታየው? እንደ ስርቆት ነው የሚታየው። ስለዚህ ከባድ ወንጀል እንዲከፍል ንገሩ አሏት። እሷ ምንም ነገሩን እንደማያውቀውና ደንግጣ አክት አደረገች። ምናምን እነግረዋለሁ አለች። ግን አልነገረችውም ለባሏ። ምንም የሚያውቀው ነገር የለም። ባልየው በቃ ታክስ እየከፈለ ነው በሱ ቤት። ከመንግስት ጋር ምንም የሚያነካካው ነገር የለም። ስራውን እየሰራ ነው። ጊዜያቶች አልፈው ወደ 2005 መጣ እንደ ፈረንጆች አቆጣጠር። ይሄ ሁሉ አመት ታክስ ሳይከፈል አጠቃላይም እሷ
ከ2.7 ሚሊዮን ዶላር በላይ የታክስ ብር ዘርፋለች። በነገራችን ላይ ይሄም የታወቀው የታክስ ብር ስለሆነ ነው እንጂ እሷ ፋይናንስ ላይ ስለምትሰራ ብዙ ብሮችንም ሳይደመር አጭበርብራለች። ግን የተረጋገጠው ታክስ ላይ የሰረቀችው ብር ስለሆነ ነው የታክሱ የምነግራችሁ እንጂ ከዚህ ውጭ ብዙ ዘርፋለች ድርጅቱ። አይሪስም በሰዓት የመጨረሻ እርምጃቸውን ለመውሰድ ቆርጦ ተነስተዋል። ስልክም ደወሉ። ኤሚ ያነሳች። አይሪሶች ኖ አንቺን አይደለም የምንፈልገው፣ እስካሁን አንቺን አዋርተንሻል፣ ባብን ነው የምንፈልገው ብለው ይነግሯታል። ከዛም ችግር የለውም ታዋሩታላችሁ እሺ ትልና ድምጿን ወፈር አድርጋ ልክ እንደ ወንድ ባብ ነኝ ምናምን አለች። በዚህ ደግሞ አይሪሶች አወቁ ማለት እያስመሰለች እንደሆነ ወይም ባብ እንዳልሆነ። ቀላል ሰዎች አይደሉም እንደዚህ በሚሸውዷቸው። እናም የሆነ ነገር አይሪሶች ጠረጠሩ። ለምንድን ነው እሱም ማታቀርቢልን? ነገ መተን እሱም በአካል እናናግረዋለን ይሏታል። ኤሚ በዚህ በረገገች። ምክንያቱም አይሪስ መጥቶ ባሏን ካወራት እያንዳንዱ የሰራችው ይጋለጣል። ቦብም ደግሞ ነግሬያቸዋለሁ ምንም የሚያውቀው ነገር የለም። እናም ይህን ነገር ከሰማ አለቀልኝ፣ ይፋታኛል፣ በዛ ላይ ደግሞ ይህን የመሰለ ህይወት አጣለሁ ብላ ደነገጠች። ያው ይቅርታ አድርጉልኝ ለቃላት አጠቃቀሚ ድንጋይ ራስ ስለሆነች ነው እንጂ ይሄ ቀን መምጣቱ አይቀርም። ጭንቅላት ያለው ሰው እንደዚህ አይነት ነገር አታጭበረብር። ቁጭ ብላም ታዲያ ይህን ነገር ስታስብ ይህን ህይወትማ አላጣው። ባብ ይህንን ጉድ ሳይሰማ ገለዋለሁ አለች። የነገሩ ደግሞ እንዳይጠረጠር የሆነ ሰው ለዝርፊያ ገብቶ ቤታቸው እሱ እንደገደለው ለማስመሰልም አሰበች። ሰዓቱም እየመሸ መጣ ይህን ነገር ለመፈጸም። ተኩስ ከተኩስ ማታ ልጆችም ነበራቸው። ስለዚህ ስተኩስ ጊዜ ቢተኙ ተኩስ ድምፅ ሰምተው ይነቃሉ ብላ በማሰብ ልጆቿ ላይ የእንቅልፍ መድኃኒት ምግባቸው ላይ አደረገች። በደንብ ለጥ ብለው እንዳይነሱ ማለት ምንም እንዳይሰሙ። እንዳሰበችው ደግሞ ልጆቹ በልተው ለጥ አሉ። ባብም ደግሞ ብዙ አልቆየም ሄደ ገብቶ ተኛ። ሌሊት ላይ ግን ብድግ አለችና መሳሪያ ይዛ መጣ ባብን በተኛበት አረገች። እዛውም ባብ ጸጥ አለ። ነገሩንም ያው ሌባ ለማስመሰል እንዳልኳችሁ አንዳንድ እቃዎችን ሰባበረች። መኝታ ቤትም ሜዳ ደግሞ የተተኮሰበትን ቀላህ ማለት ጥይት ከተኮሳችሁ በኋላ በጎን በኩል የሚወጡት ቀላሃ ነው የሚባሉት። እነሱን አንድ አይደለም ባሏ ላይ በነገራችን ላይ 4 ነበር የተኮሰችው። ጭካኔ 4ቱንም ከዛ ታነሳና ልብስ ማጠቢያ ላውንደሪ ውስጥ ታስገባዋለች። መደበቋ ነው። እንዳሰበችው ሁሉ ነገር ካረገች በኋላ ፖሊስ ጋር ደወለች። ባሌ ድረሱልኝ አለች። ሲመጡም ፖሊሶቹ ምርመራቸውን ጀመሩ። ነገሩ ዝርፊያ ነው ብለው አሰቡ። ግን ደግሞ በጣም ፐርፌክት ሆነባቸው። በቃ ምንም ስህተት ሊያገኙ አልቻሉ። በዛ ላይ ደግሞ የሆነ ሰው ከውጭ ሲመጣ ምን አለ ኮቴ አለ። ቼክ ሲያደርጉ ምንም አይነት ፉትፕሪንት ሊያገኙ አልቻሉ። የሰው እግር፣ የሰው ጫማ ምናምን ቤቱ አካባቢ የለም። ያላቸው አማራጭ ቤት ውስጥ ያለው ነገር መፈተሽ ነው። ቤት ውስጥ ዞር ሲሉ ላውንደሪ ውስጥ የደበቀችውን የጥይቱን ቀልሃ አገኙት። ግራም ገባቸው። ሌባ ለምንድን ነው ገሎ ቀልሃን እዚህ የሚደብቀው ምናምን ብለው ግን አልጠረጠሯትም እሷ ትሆናለች ብለው እስካሁን ድረስ። እናም ኤሚ በዚህ ወንጀል ሳይነቃባት አመለጠች። እንዳሰበችም ሆነላት። ግን የቦብን መሞት አይሪስ ሲሰሙ ቅር አላቸው። ምክንያቱም ያን ቀን ስልክ ሲደወል በንጋታው እንመጣለን ሲሉ ሚስትየዋ ሁኔታዋ ደስ ስላላላቸው ይህን ነገር ለፖሊሶች ደውለው አስረዱ። ሚስትየዋ ጥሩ ስራ እየሰራች አልነበረም፣ እንደዚህ ልንመጣ ብለን እያስመሰለች ነበረ ምናምን ያለውን ነገር ነገሯቸው። በዛ ላይ ደግሞ ባብ ግብር እንዳልከፈለም ጭምር ተናገሩ። ወዲያውም ታዲያ ፖሊሶች እሷ ላይ ምርመራ ከፍተው ሲመረምሩ እሷ የድርጅቱ ዋና ፋይናንስ ላይ የምትሰራ ሴት እንደሆነች አወቁ። ማለትም ይሄ የግብር ጉዳይ እሷ እንደሚመለከት ጭራሹ ላይ የግብሩን ብር እየሰረቀች ሁሉ እንደሆነ አወቁ። ይሄ ደግሞ የራሱን የቻለ ክስ ስለሚከፍት እሷን ቀጨም አደረጋት። የኤሚ ፎቶም ይህን ይመስላል። ትክክለኛ ውልም ቀረበላት። 20 ዓመት ይፈረድብሽ ወይስ ትከራከሪያለሽ ተብላ እሷም 20 ዓመት ታሰራለሁ ብላ 20 ዓመት ወደ እስር ገባች። የዛሬም እውነተኛ ታሪካችን ይህን ይመስላል። እንደዚህ አይነት ሰው በህይወታችሁ ባልም ሆነ ሚስትም ሆነ እንዳያጋጥማችሁ ጸልዩ። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።